ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ ፍሎሪያን ቪርትዝ ዝውውርና በአጠቃላይ በዝውውር ሂደት ውስጥ ስላለው ቦታ እንጨዋወታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ፍሎሪያን ቪርትዝ በእግር ኳስ ታሪክ 100 ሚሊዮንና ከዚያ በላይ የሆነ የዝውውር ክፍያ የተከፈለበት አስረኛው ተጫዋች ሆኗል። ባየር ሊቨርኩዘንና ሊቨርፑል ከስምምነት ላይ ደርሰዋል። ሊቨርፑል ለጀርመኑ ክለብ 100 ሚሊዮን ፓውንድ የመጀመሪያ ክፍያ ለመፈጸም መስማማቱን የተነገረው የአጥቂ አማካዩን ለመውሰድ ተጨማሪ ክፍያዎች ሲታከሉበት ደግሞ ቀዮቹ ለሊቨርኩዘን የሚከፍሉት የገንዘብ መጠን 116 ሚሊዮን ፓውንድ ድረስ ሊደርስ እንደሚችል ተነግሯል። ዝውውሩ የ22 ዓመቱ ቪርትዝ የሊቨርፑል እጅግ ውዱ ተጫዋች እንዲሆን ያደርገዋል። በዚያ ላይ ደግሞ እጅግ ከፍተኛ የዝውውር ሂሳብ የተከፈለበት ውዱ ጀርመናዊ እግር ኳስ ተጫዋች ምንም ያደርገው በቡንደስሊጋው ታሪክ በከፍተኛ ዝውውር የተሸጠ ተጫዋችም ያደርገዋል። በእርግጥ ሊቨርፑል እንደዚህ አይነት ከፍተኛ የዝውውር ክፍያዎችን ሲፈጽም እንግዳ አይደለም። ከዚህ ቀደም አሊሰንን ሲያስፈርም የዓለማችን እጅግ ውዱ ግብ ጠባቂ እንዳደረገው ይታወቃል። የዝውውሩ ሂደት ቨርጅል ቫንዳይክም ሲፈርም እንደዚሁ ከፍተኛ የዝውውር ሂሳብ የወጣበት የመሃል ተከላካይ ሆኗል። ሆኖም አሁንም ድረስ የብሪታንያ ሪከርድ ሆኖ የሚቀጥለው ቸልሲ በ2023 ኤንዞ ፈርናንዴዝን ከቤኔፊካ ለማዘዋወር የፈጸመው 107 ሚሊዮን ፓውንድ ነው። በእርግጥ ቸልሲ ከ6 ወራት በኋላ ከብራይተን ሞይሰስ ካይሴዶን ሲያዘዋውር 100 ሚሊዮን ፓውንድ የመጀመሪያ ክፍያ ፈጽሟል እና ይሄኛው ዝውውር ምናልባት ተጨማሪ ክፍያዎቹ በተቀመጠላቸው መስፈርት መሰረት ተጠናቀው ሲከፈሉ እስከ 115 ሚሊዮን ፓውንድ ድረስ ሊደርስ እንደሚችል ተነግሯል። ቪርትዝ ከሊቨርኩዘን ወደ ሊቨርፑል የመጣበት የመጀመሪያ ክፍያው 100 ሚሊዮን ፓውንዱ ከዓለም የተጫዋቾች ዝውውር ሪከርድ ክፍያ በግማሽ ያነሰ ነው። ከዚህ ቀደም በ2017 ፒኤስጂ ኔይማርን ከባርሴሎና ለማዘዋወር 200 ሚሊዮን ፓውንድ መክፈሉ ይታወቃል እና አሁን የቪርትዝ ዝውውር በዚያ በግማሽ ያህል ሂሳብ የተፈጸመ ነው የሚሆነው። ይህንን የቪርትዝን አጋጣሚ ተንተርሰን ይሄኛው ዝውውር በዓለም እግር ኳስ የሚኖረው ቦታ የቱ ጋ ነው የሚለውን እንመለከታለን። በመጫወቻ ቦታ፣ በሊጎችና በዜግነትም ጭምር ያነሳሳን። እዚህ ላይ ከግምት የሚገባው የመጀመሪያ ክፍያው ነው። ይሄ በተጨማምረው የሚከፈሉት ክፍያዎችን ሳያካትት የሚነሳ ነው። ከፕሪሚየር ሊግ ከዚህ ቀደም ከተደረጉ ዝውውሮች ጋር ስናነጻጽረው ምን አይነት መልክ አለው እንመለከተዋለን። ቸልሲ አርጀንቲናዊን ኤንዞ ፈርናንዴዝ በ107 ሚሊዮን ፓውንድ የመጀመሪያ ክፍያ ነው ያስፈረመው። ይሄም አሁንም ድረስ የብሪታንያ የዝውውር ሪከርድ ነው። ሌሎች ደግሞ ዝውውሮች አሉ 100 ሚሊዮን ፓውንድ የፈጁ። ስለዚህ አሁን ቪርትዝ የ100 ሚሊዮን ፓውንድ ቅድመ ክፍያ በኮንትራቱ ላይ ቢሰፍርም ተጨማሪ 16 ሚሊዮን ፓውንድ ክፍያ ወደፊት ሊቨርፑል ለመክፈል ይገደዳል መስፈርቶቹን ካሟሉ። ስለዚህ ምናልባትም እስከ 116 ሚሊዮን ፓውንድ ሊደርስ ይችላል። የካይሴዶ እስከ 115 ሚሊዮን ፓውንድ ድረስ ሊሄድ ይችላል። ከዚያ በኋላ ልናነሳ የምንችለው ዝውውር ትልቁ ዝውውር በብሪታንያ አርሰናል ዴክላን ራይስን ከዌስትሃም ለመውሰድ የከፈለው ነው። እስከ 105 ሚሊዮን ፓውንድ ድረስ ሊደርስ ይችላል የዝውውር ገንዘቡ። አጠቃላይ ክፍያዎች በጊዜ ሄድ ተከፍለው የሚጠናቀቁ ከሆነ ጃክ ግሪሊሽም ከአስቶን ቪላ ወደ ማንቸስተር ሲቲ በ2021 ሲዘዋወር 100 ሚሊዮን ፓውንድ የፈጀ ዝውውር እንደነበር ይታወቃል። ከዚህ ጋር ምናልባት የሚጠጋጉ ዝውውሮችን በእንግሊዝ ከተመለከትን ቸልሲ ከኢንተር ሚላን ሮሜሉ ሉካኩን ለማዘዋወር የከፈለውን 97.5 ሚሊዮን ፓውንድ እናገኛለን። ማንቸስተር ዩናይትድ ፖል ፖግባን ከጁቬንቱስ መልሶ ለማስፈረም ፈጽሞት የነበረው 89 ሚሊዮን ፓውንድ ቀጥሎ ያለውን ስፍራ ይዛል። እንደዚሁም ማንቸስተር ዩናይትድ ከአያክስ የመስመር ተጫዋቹን አንቶኒ ለማዘዋወር የከፈለው 82 ሚሊዮን ፓውንድ በዝርዝር ውስጥ ቀጥሎ የሚመጣ የዝውውር ዋጋ ነው የሚሆነው። እንደዚሁም ሌስተር ሲቲ ሃሪ ማጓየርን ለማንቸስተር ዩናይትድ የሸጠበት 80 ሚሊዮን ፓውንድም እንደዚሁ በብሪታንያ ከፍ ያለ ዝውውር ከወጣባቸው ዝውውሮች መካከል ይጠቀሳሉ። የማንቸስተር ሲቲው ተከላካይ ጆስኮ ጉቫርዲዮል 77 ሚሊዮን ፓውንድ የፈጀ ዝውውር እንደነበር እናስታውሳለን። እንደዚሁም በ2017 ማንቸስተር ዩናይትድ ከኤቨርተን ሮሜሉ ሉካኩን ለማስፈረም 75 ሚሊዮን ፓውንድ ከፍሎ እንደነበረም ማስታወስ ይቻላል። ወደ ሊቨርፑል ስንመለስ ግን የሊቨርፑል የእስካሁን ከፍተኛ ዝውውር ሂሳብ የወጣባቸውን ተጫዋቾች
ከተመለከትን የመሃል ተከላካዩ ቨርጂል ቫን ዳይክ 75 ሚሊዮን ፓውንድ ወጥቶበት የሊቨርፑል ሪከርድ ነበር። ከሱ በመቀጠር አሊሰን ነው የሚጠቀሰው። ከሮማ ወደ ሊቨርፑል ሲመጣ 66.8 ሚሊዮን ፓውንድ የፈጀ ዝውውር ነበር። የፊት መስመር ሰላፊው ዳርዊን ኑኔዥም ከፍ ያለ ዝውውር ሂሳብ ከወጣባቸው የሊቨርፑል ተጫዋቾች መካከል አንደኛው ነው። 64 ሚሊዮን ፓውንድ ነው የቅድሚያ ክፍያው። የመጀመሪያ ክፍያው ግን በሂደት የሚታከሉ ክፍያዎች ከተጠናቀቁ እስከ 85 ሚሊዮን ፓውንድ ሊደርሱ ይችላል። ከቤኔፊካ ነው ዳርዊን ኑኔዥ ለሊቨርፑል የፈረመው። ሌላኛው በ2023 አርቢ ላይፕዚግን ለቆ ሊቨርፑልን የተቀላቀለው ዶሚኒክ ሶቦስላይ ነው። እሱም ሊቨርፑልን 60 ሚሊዮን ፓውንድ ገደማ አስወጥቶታል። ናቢ ኬታ ከላይፕዚግ ወደ ሊቨርፑል ያደረገው ዝውውር በሐምሌ 2018 48 ሚሊዮን ፓውንድ የፈጀ ነበር። እነዚህ ናቸው እንግዲህ በተለያዩ ጊዜያቶች የክለቡ የዝውውር ሪከርዶች ሆነው ተመዝግበው የነበሩት። ግን በሌሎች ሊጎች ከተመለከትን ተጫዋቾችን ከፍ ባለ የዝውውር ሂሳብ ማስፈረም እንግዳ ነገር አልነበረም። በሊግ ሁለቱ የዓለማችን የእግር ኳስ ተጫዋቾች ከፍተኛ የዝውውር ሂሳቦች የተፈጸሙት በሊግ ነው። ፓሪስ ሰን ዠርመን ያንን ፈጽሟል። በተለይ በ2017 ኔይማርን ከባርሴሎና ያዘዋወረበት 200 ሚሊዮን ፓውንድ አሁንም ድረስ የተጫዋቾች የዝውውር ክፍያ ነው። ክሊያን ምባፔን ከሞናኮ ያዘዋወረበት 165.7 ሚሊዮን ፓውንድም እንደዚሁ ተከታዩ ስፍራ የሚይዝ የተጫዋቾች የዝውውር ክፍያ ነበር ከፍተኛ ሂሳብ የወጣበት። ከነዚህ ሁለት ተጫዋቾች በስተቀር ግን በሊግ ከፍተኛ ዝውውር ተብሎ የሚጠቀስ ሌላ ዝውውር የለም። በመጀመሪያዎቹ 40 ከፍተኛ ዝውውሮች ዝርዝር ውስጥ ራንዳል ኮሎ ሙዋኒ ከአይንትራክት ፍራንክፈርት በመስከረም 2023 76.4 ሚሊዮን ፓውንድ የፈጸመው ዝውውር አለ። ይሄ ቀጣዩን ስፍራ የሚይዝ ነው። ትራንስፈር ማርኬት ይዞት በወጣው መረጃ መሰረት በፈረንሳይ ሊግ የተመዘገቡት ቀዳሚዎቹ 16 እጅግ ውድ ዝውውሮች በሙሉ በፒኤስጂ የተፈጸሙ እንደሆኑ ያመላክታል። ወደ ላሊጋው ስናመራ በምንጊዜም ከፍተኞቹ ወይም ውዶቹ የዓለማችን ቀዳሚዎቹ 10 ዝውውሮች ውስጥ 3ቱ የተፈጸሙት በላሊጋ ክለቦች ናቸው። የሚያስገርመው ግን በዚህ ዝርዝር ውስጥ ሪያል ማድሪድ የለበትም። አንደኛው የሚጠቀሰው ተጫዋች አትሌቲኮ ማድሪድ ያስፈረመው ዦ ፌሊክስ ነው። በ2019 ከቤኔፊካ ተጫዋቹን ሲያዘዋውር 113 ሚሊዮን ፓውንድ ከፍሎ ነበር። ከዚያ የፊሊፕ ኩቲኒዮን ዝውውር ማምጣት እንችላለን። 105 ሚሊዮን ፓውንድ የፈጀ ዝውውር ነበር። እንዳውም በወቅቱ የተጫዋቹ እንደሚያሳየው ውጤታማነት የዝውውር ሂሳቡ እስከ 142 ሚሊዮን ፓውንድ ድረስ ሊያድግ እንደሚችል ተጠቅሶ ነበር። ነገር ግን የኩቲኒዮ የባርሴሎና ቆይታ የታሰበውን ያህል ውጤታማ አልነበረም። ከዚያ ኡስማን ዴምቤሌ ነው። እሱም 96.8 ሚሊዮን ፓውንድ የፈጀ ዝውውር ነው ወደ ባርሴሎና የተደረገ ዝውውር። ይሄኛውም ዝውውር እስከ 135.5 ሚሊዮን ፓውንድ ድረስ ሊያድግ ይችላል እንደ ተጫዋቹ ውጤታማነት ተብሎ ተገልጾ ነበር። ነገር ግን ያ ሳይሆን ቀርቷል። ከዚህ ጋር የሚስተካከለው ሌላኛው ምናልባት ቀጣዩን ቦታ የሚይዘው ዝውውር በ2019 አትሌቲኮ ማድሪድ አንቷን ግሬዝማንን ለማስፈረም የከፈለው ነው። 107 ሚሊዮን ፓውንድ ነው። የኩቲኒዮና የዴምቤሌ ቀጣዮቹን ስፍራዎች ይይዛሉ። ሪያል ማድሪድ በዝውውር ገበያው ያወጣው ከፍተኛ የዝውውር ሂሳብ 89 ሚሊዮን ፓውንድ ነው። ይህም ለኤደን ሃዛርድ ፈጽሞት የነበረው በ2019። በእርግጥ ኤደን ሃዛርድ በሪያል ማድሪድ ውጤታማ ጊዜን አሳልፈው ቢሆን ኖሮ ይህ የዝውውር ሂሳብ እስከ 150 ሚሊዮን ፓውንድ ድረስ ሊያድግ ይችል የነበረበት አጋጣሚ ነበር። በሴሪያው ከፍተኛ የዝውውር ሂሳብ ዩቬንቱስ የከፈለው ነው። ከሪያል ማድሪድ ክርስቲያኖ ሮናልዶ ለማዘዋወር 2018 ላይ 99.2 ሚሊዮን ፓውንድ ከፍሏል። ከዚህ ቀጥሎ የሚጠቀሰው የጎንዛሎ ሂጉዌን ዝውውር ነው። ዩቬንቱስ 75.3 ሚሊዮን ፓውንድ በመክፈል ነበር ግን ከናፖሊ ጎንዛሎ ሂጉዌንን በ2016 ያስፈረመው። ከዚያም ኢንተር ሚላን ከማንቸስተር ዩናይትድ በ2019 ሮሜሉ ሉካኩን ለመውሰድ የከፈለው 74 ሚሊዮን ፓውንድ ይጠቀሳል። ከዚህ በኋላ ያለውን ቦታ የሚይዘው ማቲያ ዴሊትን ለማዘዋወር ዩቬንቱስ በ2019 ለአያክስ የከፈለው 67.5 ሚሊዮን ፓውንድ ነው። ወደ ቡንደስሊጋው ካመራን ከፍተኛ የተጫዋቾች ዝውውር ክፍያውን ከተመለከተን ባየር ሙኒክ ነው አብዛኛውን ከፍተኛ ዝውውሮች የፈጸመው። በቀዳሚነት የሚጠቀሰው ደግሞ በ2023 ሃሪኬንን ለማዘዋወር የከፈለው 86.4 ሚሊዮን ፓውንድ ነው። ከዚህ በኋላ የሚጠቀሰው ሉካስ ሄርናንዴዝን ከአትሌቲኮ ማድሪድ
በ68 ሚሊዮን ፓውንድ በ2019 ለማዘዋወር የከፈለው ሂሳብ ነው። 68 ሚሊዮን ፓውንድ ከአትሌቲኮ ማድሪድ ተጫዋቹን ለመውሰድ። ከዩቬንቱስ ዴሊትን ለማዘዋወርም ደግሞ በ2022 65.5 ሚሊዮን ፓውንድ ከፍለዋል። የማይክል ኦሊሴም እንደዚሁ ከቀዳሚዎቹ ተርታ የሚሰለፍ ነው። ከክሪስታል ፓላስ ኦሊሴን ለመውሰድ 50 ሚሊዮን ፓውንድ ከፍለዋል። እነዚህ በከፍተኝነታቸው የሚጠቀሱ ዝውውሮች ናቸው። ይህንን ያነሳ ነው ሊቨርፑል ቪርትስን ያስፈረምበት የዝውውር ሂሳብ ከፍ ያለ መሆኑን በመመልከት ከሌሎች